በቃ እሺ ፈረንሳይ በውለን ዘይት ይችላል ገርባ አንዴ ተረጋጋ መሐመድ አዳ እሺ መሐመድ ተረጋጋ ይኸውልህ ውሉ ላይ እሱ ፈርሞበታል እኔ ፈርሜ ልክ ያለው ተስማምተን አይቶ ጓደኛው ለቅድም እንዳለው ለዶርሳ ለሌሉ እንግዲህ ያን ጊዜ ህይወት የለችም ማናጀሩ ሳትሆን ደግሞ መታግዘው እና ተብሎ ነው እኔ ማናጀሩ ወጥቶን እንዳልኩ ህጋዊ መንገድ አማካሪ አዎ ያማከረችው የረዳችው እንደነበረ ነው ማቀው ማናጀር እንደሆነች አላቅም ምክንያቱም ማናጀር ለመሆን ያው እንዳልሽው ህጋዊ እንትን ያስፈልጋል ማናጀር አይደለችም አዎ ማናጀር አይደለችም እየረዳችው ረጅም ጊዜ እንደቆየች እሱም ያውቃል ይመሰክራል ይሄንን የሚክድ አይመስለኝም ከዛ ውጪ ግን አግሪመንት በቻልነው መጠን ባለው ፕላትፎርም ሁሉ የውልና ማስረጃ ሁሉ ሄደን ጠይቀናል ስለማይቻል ነው በሰዓቱ ስላልቻልን ነው ባለው አግሪመንት መንገድ እንግዲህ አስፈላጊ ከሆነ እንዴት ይቻላል እንዴት አይቻልም የሚለውን እንትን ይዘን በስነ ስርዓቱ አንቺን ጨምሮ ይኸው ዳግም አለ ሌሎችም ሰዎች ይኑሩና ዝርዝሩን እኔ አሁን አልሰማሁም ምን እንደተናገረ ምን እንዳላላቅም አልተዘጋጀውም ድንገት ነው እኔ አሁን ስወጣ ይሄን የሰማሁት ማለት ነው ከዛ ውጪ ገና ምን መሐመድ ምን እንዳለ እንኳን ራሱ አላቅም ከዛ ይልቅ ሰዎች ባሉበት የተከበሩ ማለት እንትን ማለት ሳይሆን ስለሚያውቁን እና የማይዋሹ እውነትን ሀቅን የሚፈርዱ ሰዎች ማለት ነው ስለሚያውቁ ስለኔንም የሚያውቁ እሱንም የሚያውቁ ደራሲም ተስፋ ይቅርታ አድርግልኝ እኔ ካንተ በላይ ዕውቀት የለኝም ካንተ በላይ አላቅም ግን ከሰዎች ምስክርነት ይበልጥ እኮ የዶክመንት ምስክርነት የበለጠ ስትሮንግ ነው አይደል ከሰዎች ይልቅ ይሄ ሰው ውላለኝ አለ አንተ ደግሞ የለም አለ እሱ የለኝም አለ አንተ አለ ካት ውል ለምሳሌ ልንገርሽ በዚህ ነገር ላይ ልንገርሽ እሺ ልክለታለሁ ለሱ እኔ ፈርሜ ተስማምተን በእንግሊዘኛ አርግልኝ ሲል በእንግሊዘኛ አርጌ ኦኬ ባዚ ያው ህይወት ስላልነበረች በዛን ጊዜ ከሱ ጋር ቀጥታ ተፈራርመን እስካን አርገን አለ ከዛ ውጪ ደግሞ በአካል ይሁን በየ እኔ ራሴ እንደዚህ ማድረግ እንችላለን መጽሐፉን ስልክለት አብሬ ፈርሜ ላኩለት እሱ ጋር ነው ያለው እንግዲህ ይሄንን ጠፍቶበትም ከሆነ ምንም ከሆነ እኔ ፈርሞ ከዛ ደግሞ እሱ መልሶ እንዲልክልኝ ማለት ነው ይሄን አሁን የተላከው ፈርሞ ላከልክ ይሄንን እሱም ተናግሮታል አንተ ፈርመ እንደላከለትና እንዳልደረሰ አላከልኝ ሳይፈርምበት ውል ይባላል አሁን ውል ስለዚህ ውል የለም ከዛ ምን ለማለት ነው ማለት ሁለት ሰዎች ካልፈረሙ እኔ አሁን እኔ እናንተ በሆነ ነገር ስንስማማ እኔ ፈርሜ ልክልክ አንተ ካልፈረምክበት ኦሬዲ ውል ይባላል እሱ እጅ ያልገባም ውል አለ እኔ አሁን ልንገርሽ አይዋ 3 ጊዜ ነው በዚህ መጽሐፍ ላይ የተዋዋል ነው ማለት ነው 3 ጊዜ ነው የተዋዋል ነው ሶስቱም ኮንቴንቱ ተመሳሳይ ነው በአማርኛ በእንግሊዘኛ በሰንበሪ በተለያየ እንትን ማለት ነው ዝም ብለን አይደለም ወደ ስራ የገባ ነው ይሄ ደግሞ ለህትመቱ አይደለም እንግሊዘኛውን ሲጀመርኛ ለመጽሐፍ ነው ለመጽሐፍ ያክል ነው እንጂ አይቶታል ቀደም እሱ ሲያነብ ነው የደረስኩት የነበረው የሰማሁት ማለት ነው ዳጊ ሲያነብ ምን ይላል ወደ ህትመት በመንገባ ጊዜ እንግሊዘኛው እኔ ስለሆንኩ በእኔ ወጪ ስለሆነ ሙሉ በራሴ ወጪ ተጽፎ በራሴ ታተም ስለሆነ ከዛ በኋላ እያንዳንዱን ሂሳብ የሚቆጣጠር የሂሳብ እንኳን እንትን የሚላል የሂሳብ ኮሚቴ ሁሉ ይኖራል እያንዳንዱ ወጪ የሚመዘግብ የሚከታተል ሌላ አግሪመንት እናደርጋለን ነው የሚለው ለህትመቱ ይሄኛው ለመጻፍ ብቻ ነው ምክንያቱም የሚከፍለኝ ነገር የለም እኔ በዚህኛው በእንግሊዘኛው ራሴ ነው የምጽፈው ካሁን በፊትም ስጽፍ ሌሎች እንግሊዘኛ መጽሐፍትም አሉኝ ማደርገው ያለውን በሰዓቱ ያገኘሁትን ቤስት የተባለውን አግሪመንት ነው ላኩለት ይመሰክር ይችላል ላኩለት ፈርሜ በኢንክ እንዲሆን ብለን ከዛ እሱ ፈርሞ አላከልኝ ለምን እንዳላከልኝ ጠፍቶም ከሆነ ምንም ከሆነ ይሄንን እውነታው መናገር ያለበት እሱ ነው አልደረሰኝም በላክለት አድራሻ ለመረጥ ቪዲዮ አልደረሰው አሁን በዛ ተስማምተን ለአንድ አመት ያክል እንግሊዘኛውን ከጨረሰን አማርኛውን ከጨረሰን በኋላ አንድ አመት ነው ያለው ኦኬ እውነት ነው 2004 ላይ ብንተዋወቅም 2 አመት ነው አሁን 2 አመት ሆኖ ማለት ነው አይደለ
እንግሊዘኛውን በመሃል ግን አማርኛውን ጽፈናል ኦልሞስት 7-8 ወር እዛ ላይ አቆይተናል ኔት የሆነ የተጻፈ ያለው እኔ ጋር የሰራሁት 1 አመት ቢሆን ነው አሁን እኔ አግሪመንቱም ላይ 1 አመት ነው የሚለው በመካከል አማርኛው ላይ ይቅርታ ደራሲ ተስፋ አማርኛው ላይ ምንም አይነት ጥያቄ የለውም በቃ አማርኛው በውላችሁ መሰረት 200 ሺህ ከፈለ ተጻፈ ቴክስቱ ሲሰጠው የቀረው 100 ሺህ በአግሪመንታችሁ መሰረት አጥቷል አማርኛውን እንተውና ስለ እንግሊዘኛው ብቻ ነው የሱ ጥያቄ እሺ አንድ ጥያቄ ልጠይቅሽ አንቺ እሺ አማርኛውን በአግሪመንት ተስማማን አይደል እንግሊዘኛውን ደግሞ መጀመሪያ በሌላ ሰው ተስማማን ኦኬ አይሆንም እንደዚህ ይሻላል ተባባልን ምክንያቱም አሁን ህይወት ከማፑ ላይ ስለሌለች ማለት ነው እንደገና ደግሞ በኦንላይን ተስማማን ስካን አርገን ተላላክን እንደገና በጽሁፍ ይሆናልን ተላላክን ይሄን ሁሉ ከዛ እንዳመጥ ጠበቀኝ እየጻፍኩ እንደሆነ ያውቃል በመካከል ስራ ስሰራ እንዳለቃ ያስፈቀድኩት ቀደም እንዳለው እንትናን ልሸቅል ብዬ ምናምን የሚለው ፈቅዶልኝ ኦኬ ይሄንን ልስራ የኃይሌ ገብረስላሴ መጽሐፍ ሁሉ ኤዲት አድርጌያለሁ በማለት ነግሬው ሌሎችም ስራዎች ተወሰኑ ሰርቻለሁ ለምን የሚከፍለኝ ነገር ስለሌለ ለ2 አመት ያክል በዚሁ ስራ ላይ ነው ተጠምጃለሁ አማርኛው በመሃል ገባ ከዛው ውጭ እንግሊዘኛ መጽሐፍ ምን ያህል መጽሐፍ ከባድ እንደሆነ ዳጊ ይመሰክር ይችላል አማርኛ መጽሐፍ ለመጻፍ እንደገና እንግሊዘኛ መጽሐፍ ምን ያክል ከባድ እንደሆነ ስለዚህ ይሄንን ሁሉ ስንሰራ አግሪመንት የለኝም ብለሽ አስበሽ ነው ወይ እንዴት ነው ወይም ደግሞ አግሪመንቱ ትክክል አይደለም ማለት ነው የሚቀለው ወይስ እንደው ያለሱ ፈቃድ እያጻፍኩ ነው ብለሽ ታስቢያለሽ እንደው እስኪ ይሄንን መስማት አመሰግናለሁ ስለጠያቄ እኔ ነው አይደለም እያልከለት መሐመድ አግሪመንት የለንም አልፈረምኩም እያለ ነው የሷ ወንድም ምን ይፈረመው ብሎ ያንን ማስረጃ አቀረበልን አንተ ደግሞ አግሪመንት አለኝ እሱ ይፈረመበት እያልክ ነው ስለዚህ እሱ ልክ የለኝም ያለኝ ይሄ ነው ብሎ እንዳቀረበው አንተ ደግሞ አለ የምትለውን አቅርብ ነበር የኔ ጥያቄ በቃ እንግዳው እንደዛ ከሆነ እኔ ያለኝን አግሪመንት የነበረውን ሂደት በሽማግሌ ፊት ነው እንጂ እዚህ ላይ አላቀርብም ሶሪ ሀቢባ ቅድም ቃልህን ሰጥተህ ነበር ለዳግማ ያሰፋል እዚህ ጋር አይደለም ለዳግማ ያሰፋል በሽምግልና ይሁንና አልኩሽ ሌሎችም ሰዎች ባሉበት ፕራይቬትሊ ይሄ ነው የነበረውን ሂደት አይዋሽም ይሄ እኮ ቢዝነስ ነው ለምን ነው ፕራይቬት የሚደረገው እዚህ ሲሰብ ቢዝነስ አለ ከካደም ከዋሽም ይዋሽ ችግር የለውም ከሚያምነውም ነገር ካለ ይመን በሽማግሌ ፊት ይጠይቀኝ ከዛ ውጪ ደግሞ የሚያስከስስ ነገር ያጠፋሁት ነገር ካለ ይክሰሰኝ እዚህ ድረስ የሚሄደው ግን ሁሉንም መንገድ ሞክሬያለሁ እናንተ ማታውቁት አሁን ብዙ ነገር አለ አሁን ሰማችሁ ጆሮአችሁ ሞልቷል አሁን ባወራም ድካም ነው 20-30 ሰው ይሆናል ያወራሁት እያንዳንዱን ዝርዝር ነገር ሰንበዲ ይደውላል ከንትን ምን ሆናችሁ ነው በፍቅር የሚያቁንም ምን ሆናችሁ ነው ይላሉ ለዛም እነግራለሁ ለዛኛው ማስረዳለሁ በየቀኑ 1 ሰዓት 2 ሰዓት ማውራት ይደክማል በቃ ራሱ አሁን እኔ ፋይናል ሶሉሽን የሚያስገኝ ነገር ከሆነ ግን እስከ መጨረሻው እስከ የትም ድረስ ሊድ እስከ ቤርሙዳም ሄዳለሁ ፋይናል ሶሉሽን መፍትሄ የሚሆን ነገር እስከሆነ ድረስ ከዛ ውጪ ግን ደክሞኛል ሀቢባ እኔ በዚህ ጉዳይ ላይ እኔ ቀድሜ ብነግራችሁ ኖሮ አልቀሳችሁ እሱን ደግሞ ሰይጣን ታረጉ ነበር ለምንድን ነው ጃጅ እንደተደረክ ነገር ይቅርታ አድርገልኝ ደራስ ተስፋ ለምንድን ነው እኛ ኦሬዲ እንደፈረድንብህ አድርገህ የምታስበው ኦኬ ችግር የለውም እሱ ሊሆን ይችላል አንተ ደግሞ እውነት እየተናገርክ ሊሆን ይችላል ውላለ ወይስ ትባል አዎ የፈረመበት አለ መጠበቃ ዳግማ ይልካለው አላልክም እሱን ውል አይቶ አዎ ውል አላቸው ሲል እኮ ጉዳዩ ያልቃል እሱ ውል የለንም እያለ ስለሆነ ውል መኖሩን አረጋግጥልን እኮ ነው አለ ብለሃል ስለዚህ ለጠበቃው ላክለትና እሱ በውስጥ አይቶ አዎ አለ ይበለን እኮ ነው ሲምፕል እኮ ነው ነገሩ ምንም የተወሳሰበ ነገር አይደለም ውል የለኝም አለ እሱ አንተ ደግሞ አላልክ ስለዚህ እውነታው አላለም እሱ ሊል አይችልም ጠፋብኝ ነው ያለው ቅድም ብሏል ተልኮልኝ ምን አለ እኮ ያልተፈረመበት ነገር እንደሌለ ነው የሚቆጠረው ልኮልኛል ግን አልደረሰኝም እጅ አልገባም ማለት እንግዲህ ከካደ ማለት ነው እሱ ካልፈረመበት ውል ይባላል እሺ እኔ ዕውቀት ስለሌለኝ አንተ ንገረኝ አንድ ሰው ያልፈረመበት ነገር ነው ካላከበረ ሌላውን ሁሉንም ነገር መካድ ይችላል እኔም መካድ ይችላልሁ ደግሞ እኔ በአክብሮት ያንን እስካሁን ድረስ
አሁን 2 ዓመት ይተን አሁን የምንጣላበት ምክንያት አልነበረም። ሁሉም ነገር እየሄደ የነበረው በመከባበር በፍቅር በመረዳዳት ነበረ። መካካድ ከመጣ ያው መካካድ ነው። እዚህ ጋር የሚፈታ ነገር አይኖርም። ህሊናውንም ሰውንም የሚያከብር ከሆነ ግን ተገናኝተን ይሄ ማስረጃ አለኝ ይሄንተ ማስረጃ አለኝ ተብሎ በስነ ስርዓቱ ጊዜ ተሰጥቶ ነው እንጂ አሁን እኔ ውጪ ባለሁበት ድንገት ተደውሎልኝ እያንዳንዱ ማስረጃ ያወጣው ለሰዓታት እንደገና ያመታት ሂደት ላስረዳ አልችልም። ይቅርታ አድርጉልኝ። ከዚህ ውጪ ግን ሂደቱን ጠብቄ ግን ማናቸውም ነገር ቢመጣ ወደፊት መጥቻ አስረዳለሁ። ለዚህ ጋር ላሉት ላንቺ ተከታታዮች ለሌሎችም ለማናቸውም ለኢትዮጵያ ህዝብ በሚዲያም ቢሆን እውነቱን አወጣለሁ። ከዛ ውጪ አሁን ማውራት ለኔ ምንም ትርጉም የለውም። ትርጉም የሌለው እናንተን ካለማክበር ሳይሆን አሁን መሐመድ በሚሄደው መንገድ መካካት ምናምን እየመጣ እንደዛ አይሆንም። ምስክር ማኝም የሚያውቁ ሰዎች ባሉበት ማውራት ነው የሚሻለው ብዬ ነው። ይሄ ነው የመጨረሻ ቃል። ይቅርታ ቀጠሮ ቀሚስ እንስጥቅ ነው በቃ እናንተ ጎበዝ። አሁን ይሄን ችግር መፍታት የምትፈልጉ ከሆነ አንድ ነገር ልንገራችሁ። እሱም ሰው ይዞ የሚመጣው በሀገራችን ሽምግልና በጣም የተከበረ ነገር ነው። ዳጊሊ ለምስክር ከፍርድ ቤት በፊት ፍርድ ቤት ራሱ በሽምግልና ነው ነገሮችን መጨረስ ያላለቁ ነገሮችን ነው ወደ ፍርድ ቤት የሚሄዱት። አንቺም ከባለሽበት ዳጊ ባለበት ሌሎችም ሰዎች የሚያውቁ ሂደቱን የተሳተፉ ሰዎች ባሉበት የሱም ጠበቃ የቤተሰቡ ማለት whoever የሚያውቅ ሰው ባለበት ይሄ ነው እንበልና ከዛ በኋላ መጥቼ ይሄ ነው የሚለውን ነገር አብራራለሁ። ከዛ ውጪ መሐመድ በዚህ ተስማማለህ? አንዴ በእኔ ኃላፊነት ለመጨረሻ ጊዜ በውስጥ ሞክረን ካልተሳካ እኔ እዚህ ጋር 4000 ህዝብ እያዳመጠ ነው ጉዳዩ መጥቼ ለህዝቡ ቪዲዮም ሰርቼ በላይቭም አብራራለሁ። በሽምግልና እናርገው ብሎ ነበረ። በሱ ጥያቄ መሰረት ወደ ውስጥ በሽምግልና ሄደን ግን ይሄ ነገር ተፈጥሯል ብዬ እኔ አብራራለሁ። አንተ ፍቃደኛ ከሆንክ አንዴ ለመጨረሻ ጊዜ በሽማግሌ እንሞክርና ከዛ በኋላ መጥቼ እዚህ ጋር አብራራለሁ። ማማለበት ማይክህን አብራና ተናገር። አዎ ሚውት ነህ። አዎ ይስማማል። አንቺ ያልሺው በሽምግልና ትሞክራለሽ። በሽምግልናም ካልተቻለ ተመልሰሽ በዚህ እንትኖ ታብራራለሽ ማለት ነው። አዎ እዚህ ጋር ጉዳይ ለሰማ 4000 ህዝብ መልሰን መጥተን በሽምግልና ይሄ ሆኗል ስላልተስማማን መተናል ብለን እዚህ ጋር ህዝቡ በድጋሚ ድምጽ እንዲሆን እንጠይቃለን። አይሻ አመሰግናለሁ። አሁን አንድ የመጨረሻ በውስጥ እሱ እንዳለው በሽምግልና እንሞክር። እሺ ዳጊ ዘካሪያስ አለ ምናልባት አስገብተሽዋል። መናገር አላውቅም። ያው መናገር የሚፈልገው ነገር እሱ ያስተዋወቀኝ መሐመድ ነው። እንግዲህ የሱንም ታሪክ ለመጻፍ የመሐመድን ታሪክ ጨርሼ እሱን ለመጻፍ አሁን ዘከራ ስለኛ ምን የሚያውቀው ነገር አለ? እስቲ ያው አይ መሐመድ ሁሉንም መስማት አለበት። አዎ ነው ስለኛ ምስጢሩ አያውቅም። ዘከራን ያስተዋወቅኩ እኔ ነኝ። ያው ከሱ ጋራ ስናወራ ማን ነው መጽሐፍን የጻፈልኝ አለኝ። እኔ መጽሐፌ ታሪክን በመጽሐፍ ፈልጋለሁ አለኝና ቁጥርን ሰጠው። አንተን አስፈቅጄ ይሄን ብቻ ነው የሚያውቀው። ዘከራያስም ይሄን ብቻ ነው እንጂ በመሐከል ላይ ምን ነገር እንደተፈጠረ በምን ላይ እንደተጣለን እሱ ያውቃልሽ። የመሰለውን ነገር ሊናገር ይችላል፣ ግን ከዛ ውጪ አይ ዶንት ኖ። እናንተ ፍረዱበት። እስቲ እሱ ራሱ ሊናገር ይችላል። ምን ለማለት ነው ዘከራ ምን አዳምጠው። ኦኬ በመጀመሪያ እንዴት ናችሁ ሁላችሁም እዚህ ያላችሁት? ሀቢባም ቴንኪው ለሰጣችሁኝ እድል አመሰግናለሁኝ። ነገሩን ያው መሐመድ ከደራሲ ተስፋ ጋር ያስተዋወቀኝ እሱ ነው። በጣም ብዙ ጊዜ አውርተናል በስልክ ከተስፉ ጋር ከህዊ ጋር አውርተናል። በመሀል ይሄ ችግር ተፈጠረ። ይህን ችግር ለማስማማት ሁለቱም ጋር እየደወልኩኝ ሳወራቸው ነበር እና ነገሩን በጥልቀት አውቀዋለሁኝ። እኔ
የተፈጠረውን ነገር። መሐመድ ጎበዝ ሰው ነው። ታሪኩ እንዲህ ዝም ብሎ መሬት ላይ እንዲቀር ማላስበው አይነት ሰው ነው። ጀግና ሰው ነው። ለኢትዮጵያ ለሀገራችን ሳይሆን ለዓለም የሚያስተምር ታሪክ ነው ያለው። ጥንካሬን የሰው ልጅ ጥንካሬን ለዓለም ያስተማረ ሰው በትንሽ ነገር ዊክ መሆን እንደሌለበት፣ ተስፋ መቁረጥ እንደሌለበት፣ ደካማ መሆን እንደሌለበት ለዓለም ያሳየ ሰው ነው። በጣም እኔ የምወደውና የማከብረው ጀግና ወንድማችን ነው። አይ ሪሊ ሪስፔክት ሂም። ይሄን ነገር ለማስታረቅ በጣም ብዙ ጊዜ ደውዬለታለሁኝ። አይ ዶንት ኖ ሳምሃው ስልኬን አያነሳም። በተደጋጋሚ ደውዬለት ነበረ። እኔ ዶንት ወሪ ለአንተ ነው ሳይድ ማደርገው። አንተ እንድትበሳጭ፣ እንድትናደድ፣ በሽታ ላይ እንድትወድቅ አልፈልግም። ስሜቱን ከነሱ የበለጠ እኔ ያውቀዋለሁኝ። ምን አይነት ስሜት ውስጥ እንዳለህ፣ ስትናደድ ምን እንደሚሰማህ አውቀዋለሁኝ። እኔም በአንተ አይነት መንገድ የመጣው ሰው ነኝ እና አይዞ ዶንት ወሪ። እኔ ማገዝ እስከምችለው ድረስ አም ዳውን አግዛሃለሁኝ። ሂዊ የምትባለውን ደከመኝ ሰለቸኝ ሳትል ጊዜዋን፣ ታይሟን፣ ኢነርጂዋን፣ ጉልበቷን በጣም ብዙ ነገር ለሱ ደክማለች። ይሄ መካድ የለበትም። ያውቃል መሐመድ። ደራሲ ተስፋም ደከመኝ ሰለቸኝ ሳይል ቀን ከሌሊት ይሄ የተበታተነውን ሐሳብ ከልጅነቱ ጀምሮ እስካሁን ድረስ ሰብስቦ ለመጻፍ የሚወስደውን ጊዜ ታውቁታላችሁ። የአርት ስራ መሐመድ ከልጅነቱ ጀምሮ እንዳለ ዛሬ የሚነግርሽን ነገር